ሌላኛው ጉዳይ የጦርነት አዙሪትን በተመለከተ ነው። እንግዲህ ሀገራችን ኢትዮጵያ ከጦርነት አዙሪት እንድትወጣ ፍላጎቶችን ወይም ጥያቄዎችን በሰለጠነ መንገድ በፖለቲካዊ ውይይትና ድርድር መፍታት እንዳለብን ተደጋጋሚ ጥያቄዎች ይነሳሉ። ግን አሁን የምንዋረደው ባስተማርናቸው ልጆቻችን ነው። 40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ? እንኳን ደስ አለው። ዲኤምሲ ሪል ስቴት የእርሶን አቅም በመገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ን በ2 ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ን ማለትም 4 ሚሊዮን ብር በ3 ዙር በ2 ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ዲኤምሲ ሪል ስቴት። ጠቅላይ ሚኒስትር ሊያወያዩን ስለወደዱ ትውልድ ለመቅረጽ በሚወጡ በሚወርዱ መምህራን መላ መምህራን ስም ላመሰግኖ እወዳለሁ። ምስጋና ብታቀርቡልኝ ደስ ይለኛል። የምንወያየው በአንድ በኩል የጠፋን ስልጣኔና ትውልድ ያስገኛልና ተግታችሁ ተማሩ፣ በሌላ በኩል ደግሞ ስጡኝና የሀገራችንን ገጽታ በአንድ ምዕተ ዓመት ልለውጠው ስለተባለለት ትምህርት ነው። ስለዚህ ታላቅ ጉዳይ ያሉኝን ሐሳቦች በሁለት አንኳር ነጥቦች ላይ ተመርኩሼ ለማቅረብ እወዳለሁ። እንግዲህ የሙያ ከበረ የሚባለው በብዙ መንገድ ቢሆንም ቅሉ አንደኛው እና ዋነኛው ግን የሙያውን ፋይዳ በሚመጥን አግባብ በሀገር ደረጃ በደማቅ ሁኔታ ማክበር ነው። እንግዲህ መምህርነት ሁሉንም ሙያዎች የሚወልድ ከሆነ የሁሉም ሙያዎች አባት ከሆነ ከሁሉም ሙያዎች በላይ ደምቆ ክብር ሊያገኝ ይገባዋል ብለን እናምናለን። ሌሎችም ሙያዎች ክብር ማግኘት እንዳለባቸው ብናውቅም ቅሉ ስለዚህ ይህን በሀገር ደረጃ በብሔራዊ ደረጃ ከፍሎ የሚከበር ደማቅ ቀን ቢኖረው ሚል ነው። ወደ ሁለተኛው አንኳር ነጥቤ ሲሄድ የዋጋ ግሽበትንና የኑሮ ውድነትን ይመለከታል። እንግዲህ የዋጋ ግሽበትና የኑሮ ውድነቱ በአጠቃላይ የመንግስት ሰራተኛውን በአመዛኙ መምህራንን እጅግ በጣም እያንገላታ እንዳለ ያደባባይ ሀቅ ነው። ስለዚህ እዚህም ጋር ትኩረት ተሰጥቶ እንዲሰራ መምህራን እንፈልጋለን ማለት ነው። እዚሁ ጉዳይ ላይ ሳልወጣ የሥራ ዕድል ፈጠራን የሚመለከት ነጥብም ልጨምር። እንግዲህ መምህራን ከታች ጀምረን የምናስተምራቸው ተማሪዎቻችን የሥራ ዕድል እንዲያገኙ እንፈልጋለን። ሶስቱን የሥራ ዕድል ለመፍጠር ደግሞ በተለይ የሥራ ባህልን ለማሻሻልና በፕሮጀክቶች አፈጻጸም ላይ እየተደረገ ያለውን ጥረት ከፍ ለማድረግ የሥራ ባህል ለውጥ እንቅስቃሴ ሀገራዊ ጉዳይ ማድረግ ተገቢ እንደሆነ እናምናለን። በዚህም ሥራ ላይ መምህራን ሚናቸው ከፍተኛ ስለሆነ ታምኖ የሥራው አካል እንዲሆኑ በተለይ የስነ ጽፈቱ አካል እንዲሆኑ ቢደረግ ለማለት ነው። በሌላ በኩል ፍትሃዊ ሀብት ክፍፍልን ማጠናከር አማራጭ የሌለው መፍትሄ እንደሆነም እናምናለን። ስለዚህ በሀገር ደረጃ ፍትሃዊ የሀብት ክፍፍል እንዲኖር በዛ ሀብት ክፍፍል ሂደትም መምህራን
በስራቸው ልክ በተሰጣቸው ተልኮ ልክ እና በሚወጡት ኃላፊነት ልክ የሀብት ክፍፍሉ ተጠቃሚ እንዲሆኑ ማድረግ ቢቻል ነው። እዚሁ ጋር ሌላኛው ጉዳይ የጦርነት አዙሪትን በተመለከተ ነው። እንግዲህ ሀገራችን ኢትዮጵያ ከጦርነት አዙሪት እንድትወጣ ፍላጎቶችን ወይም ጥያቄዎችን በሰለጠነ መንገድ በፖለቲካዊ ውይይትና ድርድር መፍታት እንዳለብን ተደጋጋሚ ጥያቄዎች ይነሳሉ፣ እንሰማለን፣ በመገናኛ ብዙሃን እንሰማለን፣ እኛም እንናገራለን። ነገር ግን ጦርነቱ ላይ እንደጨከነው ሁሉ የትኛውም ወገን ጦርነት ላይ የገባ የትኛውም ወገን ጦርነቱ ላይ የጨከነውን ያህል ሰላሙ ላይ መጨከን አለበት። ጦርነቱ ላይ የጨከነውን ያህል ብቻ ሳይሆን ጦርነቱን ምንድነው ለማካሄድ ከጨከነበት በላይ ለሰላም መጨከን አለበት ብለን እናስባለን እኛ መምህራን። እና የሀገራችን ሰዎች ቀደምቶቹ እንዲህ ይላሉ አሉ፣ ህዝብንና ሀገርን የትኛውም እብሪተኛ እንዳያጠቃ ብትሽቱ ጥርሳችሁን ነክሳችሁ ችላችሁ የእርቅንና የመዋሃድን መንገድ ምረጡ ነው። ስለዚህ መምህራንን ያሳተፈ የእውነት ሀገራችን ሰላም ስለሚያስፈልጋት፣ ህዝባችን ሰላም ስለሚያስፈልገው፣ ሀገራችን ልማት ስለሚያስፈልጋት፣ ህዝባችን ሰላም ስለሚያስፈልገው የእውነት ከልብ ወደን ለመምህራን ተልኮውን የሰጠንለት ያኔ እኔ ሁሉ ነገር ሰላም ሆኗል ብዬ አስባለሁ። ግን አሁን የምንዋረደው ባስተማርናቸው ልጆቻችን ነው። ስለዚህ ይህንን እውነት ነው በአንድ ቀን ለመቀበል ሊቸግር ይችላል። ነገር ግን ይህንን ከመሞከር ወደ ኋላ ባንል የሚል ነው። በሌላ በኩል የወል ትርክትን በተመለከተ ነው ላነሳ የወደድኩት ነጥብ። እንግዲህ መምህራኑ እዚህ ያሉት እንደሚያስተምሩት የሀገር ታሪክ ስልጣኔንና ዝማኔን የሀያልነትም መሰረት ነው ብለው ያስተምሩናል መምህራን። ታሪክን ማወቅ የዓለምን ህዝብ አነዋወር ከየት ወደ የት እንደሆነ ለመገንዘብ ስለሚረዳ ነው። በሌላ በኩል ክፉውን ላለመድገም በጎውን ደግሞ በእጅጉ ለመደጋገም ነው ታሪክን ምንማረው። እርሶ አፍ ላይ አይጠፋም፣ ይሄ በተደጋጋሚ ነው የምንሰማው። ግን አዳምጠነዋል ወይ የሚለው እኔንም ትንሽ ይፈትነኛል። እውነት ለመናገር ማዳመጥ ይኖርብናል፣ መደማመጥ ይኖርብናል። ስለዚህ ዜጎች ስራ ስራ ስራ፣ ኢንቨስትመንት ኢንቨስትመንት ኢንቨስትመንት፣ ትምህርት 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 እንዲሉ የሚያስችል መሆን አለበት። ያ የወል ትርክት ሀገራቸውን የሚያፈቅሩ ሀገራቸውን የሚወዱ ልክ እርሶ በተደጋጋሚ እንደሚሉት ለሀገራቸው የሚዋደቁ እርስ በርስ የሚዋደቁ ሳይሆን እርስ በርስ የሚጠፋፉ ሳይሆን እርስ በርስ የሚፈራረጁ ሳይሆን ሀገራቸውን የሚጠብቁ ሀገራቸውን የሚያለቡ አርበኞች እንዲሆኑ ማድረግ የሚችል በሆነ መልኩ መጻፍ ይኖርበታል ማለት ነው። በአመዛኙም ለዚህ መጠፋፋት ለዚህ መገፋፋት ያዳረገን ዘረኝነት፣ ጎሰኝነትና አክራሪነት ስለሆነ ድባቅ በሚመታ መልኩ መጻፍ አለበት። እውነት ነው። ያ ዘረኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ጎሰኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ አክራሪነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ዘር ግን መምከን አለበት። የሚመክነው ደግሞ በዛ ችለን በመናደርገው የወል ትርክት ነው ብለን እኛ መምህራን እናምናለን ማለት ነው። ይህን ካልኩ ዘንዳ እንግዲህ ከአንኳር ጉዳይ ላይ የመጨረሻ ማድርገው ብሔራዊ ጥቅምን ነው። ስለዚህ ብሔራዊ ጥቅምን በተመለከተ የውስጥና የውጭ ዲፕሎማሲን ብሔራዊ ጥቅምን በሚያረጋግጥ አኳኋን የተጀመረውን ስራ በማጠናከር የትውልዱን የባህር በር ጥያቄ የቀጠናውን ዘላቂ ሰላም በሚያስጠብቅ መልኩ መረጃና ማስረጃን መሰረት ባደረገ ዲፕሎማሲ ላይ አተኩሮ መመለስ ቢቻል። በአጠቃላይ መንግስቱ ለመምህራን ለሰጠው ክብር እና የመፍትሄው አካል እንድንሆን ይሄን የውይይት ጉባኤ ስለከፈቱልን ከልብ አመሰግናለሁ። ክብረት ይስጥልን።